እንደተመለከታችሁት በርዕሱ ላይ አቡነ ኤርሚያስ የሚባሉ የኦርቶዶክስ ቤተ እምነት አገልጋይ ትላንትና በተደጋጋሚ ለህዝባችን ስንነግር የነበረውን እውነት በሚያስደንቅ ድፍረት በሚያስደንቅ ጥበብ የኢየሱስ ክርስቶስን ወይም ደግሞ የእግዚአብሔርን አዳኝነትና የእግዚአብሔርን እውነት የእግዚአብሔርን ታላቅነት በሌላ ተቀይሮ ቅርንጫፍ ብለው በጠሯቸው ተቀይሮ የእግዚአብሔር አብ የእግዚአብሔር ወልድ የእግዚአብሔር መንፈስ ቅዱስ ክብር ምስጋና የማዳን ስራ አምልኮ አጠቃላይ ለእግዚአብሔር የሚሰጠው ክብር ለሌሎች ፍጡራን የተሰጠበትን አሳዛኝ የሆነውን የምድራችንን ችግር በሚያስደንቅ ሁኔታ ገልጸው ተናግረዋል። ይሄ የመጀመሪያው የእግዚአብሔር ጊዜ ደርሶ በምድሪቱ ላይ በራሳቸው አገልጋዮች በራሳቸው አንደበት እውነት እየተገለጠ ያለበትን ሁኔታ ነው የሚያሳየው። በቃ በማይከለከል መንገድ እዛው ባሉ አገልጋዮች እግዚአብሔር እውነትን ለዛ ህዝብ እየገለጠ እንዳለ እንዲታወቅ ክብር ለእግዚአብሔር ይሁን። ሌላው ግን እኔ ስናገረው ሐሰት መስሎ የሚታየው እኔ ስናገረው በቃ ለማሽሟጠጥ የሚመስለው እኔ ስናገር እልህ የሚመስለው ጴንጤ የሚሆን ኦርቶዶክስ የሚሆን ሌላም ሃይማኖት አልባ የሚሆን በቃ እኔ ስናገረው ብሽሽቅ የሚመስለው እንዳልሆነ እሱ እንዳለው እንዳልሆነ ደግሞ እነሱ እንደሚሉት እንዳልሆነ በትክክል እግዚአብሔር የሰጠኝን መልእክት ስናገር ያ መልእክት እውነተኛ እንደሆነና የብዙ ሰዎችን ህይወት እየደረሰ እንዳለ እንዲያውቁት ያደርጋል ብዬ አስባለሁ። በእነዚህ በሁለት ምክንያቶች ነው እንግዲህ ይሄንን የዛሬውን ፕሮግራም ይዤላችሁ የቀረብኩት። ቀጥታ የምንሄደው ወደ ቪዲዮ ማየት ማመን ነው እንደሚባለው ድምጹም ቪዲዮም የሳቸው ስለሆነ የሚናገሩትን እንስማና ከዛ ተመልሼ እመጣለሁ ማለት ነው። እያየን እንቀጥላለን። ሼር አድርጉት ለብዙዎች እንዲደርስ። ከጨለማ ህዝባችን እንዲወጣ ከፈለግን በግልጽ እውነትን መነጋገር መቻል አለብን። ይሄን የምናደርገው በፍቅር ነው። ይሄን የምናደርገው የሰዎችን ህይወት ለማትረፍ ነው። የእግዚአብሔር እውነት ሲነገር ዲያብሎስ በእግዚአብሔር እውነት ላይ የጨመረውን ደግሞ የሐሰት አሰራር እሱንም አብረን እያፈረስን ነው። የእግዚአብሔርን እውነት እናጸናለን፣ የዲያብሎስን ሐሰት እናፈርሳለን። መመሪያችን ደግሞ ሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 5 ላይ በእግዚአብሔር ዕውቀት ላይ የሚነሳውን ከፍ ያለውን ነገር እናፈርሳለን። ለክርስቶስም ለመታዘዝ አእምሮን ሁሉ እንማርካለን። መታዘዛችሁን በተፈጸመች ጊዜ አለመታዘዝን ሁሉ ልንበቀል ተዘጋጅተናል። ስለዚህ ምንበቀለው የዲያብሎስን ይሄ የመናፍስቱን ዓለም የሐሰት አሰራር እንበቀለዋለን። የእግዚአብሔርን እውነት ደግሞ ለትውልዱ እናደርሳለን ማለት ነው። ወደ ቪዲዮ ልውሰዳችሁ። እግዚአብሔር አብ የሚባል ታቦት አለ እንዴ? መንፈስ ቅዱስ የሚባል በዓል አለ እንዴ? ወይ ምንድን እኮ ሰዎች እየሆን ነው አይደል? ወይ እኔ የማውቀው ገሊትን ነው። እኔ ሰማይቱን ገሊን ነው የማውቀው። እግዚአብሔር አብ የሚባል ባለ እግዚአብሔር የሚባል መንፈስ ቅዱስ የሚባል እኔ አላውቅም የምትሉ ሳትኖሩ አትቀርሙ። አይ እናቶች ግንዱን ሳታውቁ ቅጠሉን ግንዱ ሳይገባችሁ ቅርንጫፉ ላይ መንጠልጠል እንዴት ይሆናል? ይሄ እንዴት ይሆናል? በጣም አስተውሉ። እኔ ግንድ ነኝ፣ እናንተ ቅርንጫፎች ናችሁ። ከዚህ አስተምህሮ ውጭ
ቤተክርስቲያን አስተምሮ የላት። እግዚአብሔር አብን ሳናውቅ፣ እግዚአብሔር መንፈስ ቅዱስን ሳናውቅ፣ እግዚአብሔር ወልድን ሳናውቅ የምናውቀው ሰማየት የለም። የምናውቃቸው ጻድቃን የሉንም። የምናውቃቸው መላእክት የሉንም። ቅርንጫፎች ናቸው እነዚህ ሁሉ። ግንዱ ግን ሥላሴ ነው። ይሄ ማለት የቤተ ክርስቲያኗ አስተምሮ ነው ማለት አይደለም። አሁን ይሄ ግንዛቤ በትክክል ቤተ ክርስቲያን ካለመረዳት የተነሳ እርግጠኛ ነኝ። አሁን እዚህ ጋር እግዚአብሔር አብን እያከበርን ነው። እዛ ጋር አርሴማ ቢባል ግር ብላችሁ ነው የምትሄዱት። ስማ አይደል? ስማ ግር ብላችሁ ነው የምትሄዱት። እርግጠኛ ነኝ። ኧረ ምን እየሆነ ነው? ምን እየሆነ ነው? ማርያምን እኮ ያገኘናት በእግዚአብሔር ነው። ፈጥሮ ነው እኮ የተወለደባት እንጂ ፈጥራው እኮ አስገኝተው አይደለም እኮ የተወለደ። ፈጣሪዋን ወለደች ነው የፈጠራትን ነው የወለደችው እንጂ የፈጠረችውን አይደለም የወለደችው። ማርያምን እንኳን ስናል እና ይሄ ነገር ሊስተካከል ይገባል። የቤተ ክርስቲያኑ አስተምህሮ አይደለም። ቅርንጫፉን ማስቀደም አይገባል። ግንዱን ነው ማስቀደም ያለብን። በግንዱ ነው ቅርንጫፉን መከተል ያለብን። በግንዱ ነው ቅጠሉን ማየት ያለብን። አያችሁ፣ እውነት ያሸንፋል ማለት ይሄ ነው። እውነት ያሸንፋል ማለት ይሄ ነው። በጣም አስደናቂ። ታዲያ ሲጮህ የነበረው ይሄ አይደለም? አቤት አቤት አቤት! ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። የእውነት አምላክ ስሙ ይባረክ፣ ስሙ ይባረክ። እግዚአብሔር አብን ምን እያከበርን እዚህ ጋር ብናከብር እዛ ጋር ደግሞ አርሴማ ተብሎ ቢከበር ሰው ግር ብሎ የሚሄደው ወደ አርሴማ ነው። በቅርብ የተነሱ አማልክት መጽሐፍ ቅዱስ ይናገራል። ዘጸአት ላይ በቅርብ ለተነሱ ለማያውቋቸው አማልክት አጠኑ፣ ሰገዱ ይላል መጽሐፍ። እንደዚህ አይነት ምርጫ፣ የተሳሳተ ምርጫ ነው ህዝቡ ይዞ የተቀመጠው። አሁንም አብዛኛው ህዝብ ያለው እዚህ ጨለማ ውስጥ ነው። እግዚአብሔር አብን አያውቅም፣ መንፈስ ቅዱስን አያውቅም፣ የሞተለትን ጌታ አያውቅም። የሚያውቀው በየሰፈሩ በየመንደሩ የተተከሉለትን አማልክት ነው። አማልክትን የሚመርጠው ምርጫው የሚያደርገውም ቅርንጫፉና ቅጠሉን ነው። በነገራችን ላይ ኢየሱስ እኔ የወይን ግንድ ነኝ፣ ዮሐንስ ወንጌል ምዕራፍ 15 ላይ እኔ የወይን ግንድ ነኝ እናንተ ቅርንጫፎች ናችሁ ብሎ ተናግሯል። አሁን እሳቸውም ይህንኑ የዮሐንስ ወንጌል ምዕራፍ 15ን ትምህርት ይዘው ነው በክርስቶስ ግንድነት ላይ የበቀልን እኛ ነን ቅርንጫፎች። ግን ግንዱን ትቶ ቅርንጫፉ ላይ መንጠልጠል ምን የሚሉት አካሄድ ነው እያሉ ያሉት። እና አሁን እየወጣ እየገዘፈ እየታየ ያለው እውነት፣ በራሳቸው አንደበት እየተገለጠ ያለው ነገር የነገርናችሁን የኦርቶዶክስ ምዕመናን የነገርናችሁን እውነት እስከ ዛሬ ሲጮሆ የነበረውን ነገር እውነተኛነት እንድታረጋግጡ እግዚአብሔር እድል እየሰጣችሁ እንደሆነ እንድታውቁ ነው። ጠላትነት ሳይሆን ይሄ ጠላትነት ሳይሆን የሚጠቅማችሁን እውነት እየነገርኳችሁ እንደኖርኩ እንድታውቁ ነው። በቃ እግዚአብሔር በአንድም በሌላ መንገድ ይናገራል። እኚህን ሰው ስሙ። እኔን ካልሰማችሁ እኚህን ሰው ደግሞ ስሙ።
አሁን ይሄ በቃ የሚቀላቀሉ ነገሮች ይኖራሉ። የሆነ ቦታ ላይ ያው ያሉበትን ፖዚሽን ስለሚታወቅ በዛ መሰረት ሊቀላቅሉ የሚችሉት ነገር ሊኖር ይችላል አልፎ አልፎ። ነገር ግን እውነት ሲናገሩ እውነቱን እውነት እንላለን፣ አፕሪሺየት እናደርጋለን፣ እናደንቃለን። የእግዚአብሔርም ቃል እውነቱን እውነት በሉ ሐሰቱን ደግሞ ሐሰት በሉ ስለሚል ሰው አሁን አርሴም ጄነሬሽኑ አሁን ወጣት የምትለው እንዳለ አርሴማን ነው የሚያውቅ። አርሴማ ነው የሚለው ኢየሱስን ያው የሞተለትን ጌታ አይዘምርም። ለጌታ ይዘምራል አይዘምርም? ብታንቀው። ምክንያቱም ይሄ የእውቀት ማነስ ነው። ምን እየሆን ነው በሚል ቃል ነው የገለጡት እሳቸው። ምን እየሆን ነው፣ ምን እያደረግን ነው ያሉት። አንዴ ደግመዋለሁ እያቆምኩኝ ደግሞ አሰማችኋለሁኝ። እስቲ ሰዎች እየሆን እንዲሁ እግዚአብሔር አብ የሚባል ታቦት አለ እንዴ? እናንተ መንፈስ ቅዱስ የሚባል በዓል አለ እንዴ? ወይ ጉሩ! የምንል እኮ ሰዎች እየሆን ነው አይደል? አሁን ጄነሬሽኑ ያለበትን ቦታ አያችሁ። እሳቸው አናላይዝ አድርገው ያቀረቡት አሁን ይሄ የሚወራጨውን ሰባኪ ምናምን ጴንጤ መናፍቅ እያለ የሚሳደበውን ሰባኪ እሱንቶ ሲጀመር ኦርቶዶክስንም ወክሎ የመናገር እንትን የለው። ፖዚሽናሊ በተመደቡባቸው ስፍራዎች ላይ ቢናገሩ የሚደመጡት እነዚህ ናቸው ጳጳሳት። የሚወራጨውን ምናምን ሐሰት ነው እንደዚህ ያሉ ተሳደቡ ምናምን የሚለው እሱ ለጥቅሙ የሚጮህ መንፈስ ቅዱስን እንደማያውቅ ሰው። እኔ አሁን ስለ ጎላ ሚካኤል የመንፈስ ቅዱስ ቤተክርስቲያን ወደ ሚካኤል ትራንስፈር የተደረገበትን ታሪካዊ ሂደት እንትን ብዬ በደንብ አጋልጬ ተናግሬያለሁ። ያ ደግሞ ከአንድ ወር በፊት እንዳቀረብኩላችሁ እዛውም ኢትዮጵያም ሆኜ እንደነገርኳችሁ በራሳቸው አንደበት ራሱ ታሪኩ ተነገረ። ከስንት ጊዜ በኋላ እኔን ውሸታም ሲሉኝ ሰንብተው ከ7 ዓመት በኋላ ያቺ የተናገርኳት ቃል በቃል በሕያው እግዚአብሔር ፊት ቪዲዮን አነጻጽሬ ነው ያቀረብኩላችሁ። ደግሜ ያቀርበዋል። ድል ነው ይሄ ለኔ። ክብር ለኢየሱስ ይሁን። ድል ነው። አሸናፊነት ማለት ይሄ ነው። ክብር ለኢየሱስ ይሁን። ስለዚህ ምንድነው መንፈስ ቅዱስንና እግዚአብሔር አብን የተወ የረሳ ጄነሬሽን ነው ያለው። አለ እንዴ የሚል ጄነሬሽን እኮ መጣ ነው የሚሉት። ደግመ ስማው እስቲ። this is 100% truth። መንፈስ ቅዱስ የሚባል በዓል አለ እንዴ? ወይ ጉሩ! የምንል እኮ ሰዎች እየሆን ነው አይደል? ወይ ጉሩ! መንፈስ ቅዱስን አያውቅም። ስለ ጸጋ ስጦታ ሲነገር የሚያፌዝ የሚያሾፍ መንፈስ ቅዱስን ራሱ በወይራ ዘይት ቀይረውታል። በወይራ ዘይት ሜሮን ብለው በወይራ ዘይት ቀይረውታል። በቃ ሰው መንፈስ ቅዱስ ሲባል የሚያስበው ዘይቶ ነው። ጳጳሳቱ የሚቀቅሉት ዘይት አለ። በቅርቡ ያያችሁት ሲቀቅሉ በድስት አድርገው ሲቀቅሉ ያ ሜሮን ይባልና እሱ መንፈስ ቅዱስ ሲባል ሰው የሚያስበው ሜሮን ቅብአ ሜሮን ይመስለዋል። በርግብ አምሳል የወረደው መንፈስ ቅዱስ ነው ብሎ ማቴዎስ ጽፎ በርግብ አምሳል የወረደው ሚካኤል ነው ይላል መዝሙር ላይ። እሱን ነው ስቃወም የኖርኩት። መንፈስ ቅዱስ ነው በርግብ አምሳል የወረደው በክርስቶስ ላይ፣ ሚካኤል አይደለም ወይ ገብርኤል አይደለም
ወይ መልአክ አይደለም። ለዚህ ነው ትዝ ይላችኋል ሚሊኒየም አዳራሽ ላይ በተዘጋጀው ለኢየሱስ ክሩሴድ ላይ ያቀረብኩት አንዱ እውነት ይሄ ነው። በአምሳለ ርግብ ወረደ መንፈስ ወረደ፣ በአምሳለ ርግብ ወረደ መንፈስ ወረደ፣ ወረደ 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 ጰራቅሊጦስ ወረደ። ቀየርኩት ወደ መንፈስ ቅዱስ ወደ ጰራቅሊጦስ አጽናኝ የሆነው ከሶስቱ አካላት አንዱ መንፈስ ቅዱስ በርግብ አምሳል ወረደ። አብ ከደመና መሰከረ እንጂ ሚካኤል እየተባለ ነው። ስንት ዘመን ሲዘመር ይኖር አያውቅም። ለመንፈስ ቅዱስ ሪኮግኒሽን የለውም። ይሄን አረን ስንጮህ ነው። ይሄው አሁን በሳቸው አንደበት የምታየው ይሄንን ነው ማለት እግዚአብሔር እኔ ምልህን ማትሰማ ከሆነ እዛው ያለውን ያስነሳና እግዚአብሔር እንዲህ ነው የሚሰራው። በቃ አረው የመኑኝ አረ እንደው ምን አይደለም። እኔ ስራዬን እየሰራው ነው የቀጠልኩት ባለፉት 9 ዓመታት ስራዬ። ዘመኑ ደረሰና ያው ኮንፈርም የእግዚአብሔር መንፈስ እንዲህ ባለ መንገድ ጽድት ያለ እውነት እንድትሰማ ያደርግ ከዛው ቤት ውስጥ ማለት ነው። ስለ ኦርቶዶክሳውያን ወገኖቼ እወዳችኋለሁ። የነገርኳችሁ ሁሉ እውነት ነው። ውሸት እየነገረ ከሚያቆላምጥህ እውነት እየነገረ እየገሰጸ በፍቅር እንድትድን የሚነግር ሰው በጣም ይወድሃል ማለት ነው። ይወድሃል እና ክብሩ ለጌታ ይሁን። መንፈስ ቅዱስን አከብራለሁ፣ ጌታን አከብራለሁ። ስለዚህ የመጀመሪያው ጉዳይ መንፈስ ቅዱስን እግዚአብሔር አብ የረሳ ጄኔሬሽን እንደሆነ እየተነገረ ነው ያለው። እኔ የማውቀው ገሊትን ነው። እኔ ሰማይቱን ገሌን ነው እኔ የማውቀው። እግዚአብሔር አብ የሚባል ይባል እግዚአብሔር የሚባል መንፈስ ቅዱስ የሚባል እኔ አላውቅም የምትሉ ሳትኖሩ አትቀርሙ። ሰማይቱን ነው ማገው ይሲ በሰፈሩ ውስጥ ያለውን ያደገበትን አካባቢ ያደግኩበት ታቦት ብሎ የሚጠራውን ያንን ነው የሚያውቀው። ያንን ነው የሚያውቀው። ስለዚህ እኔ ሌላውን አላውቅም። በቃ እኔ ምን ያረጋልኛል ሚሉ አሉ። ምን ያረግልሃል ወንድሜ? ስማ፣ ለኔም አልጠቀመም። ለኔ አልጠቀመኝም። በቃ ለኔ ካልጠቀመኝ ለአንተ ሊጠቅም አይችልም። ግርግር አያድንህ። ወደ ዕውቀት ወደ እውነት መምጣት አለብህ። ወጣቶች ስሙ። ጊዮርጊስ የሚባል ካለ ደብር ካለ እዛ አካባቢ ያደገው በሙሉ ሲምልም ጊዮርጊስ ብሎ ነው የሚምለው። ሲናገርም በመሃል የሚጠቅሰው እሱን ነው። ዞር ብሎ እንኳን ስላለው ወደ ከፍ ብሎ እንኳን ስላለው ቢነገረው አይሰማም። ስለ ኢየሱስ ብትነግረው አይሰማም። ሌላ የሆነ የተለየ አምላክ ይዘህበት የመጣ ነው የሚመስለው። የማርያምን ልጅ የምትነግረው አይመስለው። ድንግል ማርያም የወለደችው ከማርያም የተወለደው ከማርያም ከመወለዱ በፊት ደግሞ ለዘላለም ከአብ ጋር የኖረው ከመንፈስ ቅዱስ ጋር የኖረው ከሶስቱ አካላት አንዱ ወልድ ተብሎ የሚጠራው በስጋ የተገለጠው የሕያው የእግዚአብሔር ልጅ ኢየሱስ ክርስቶስ መሆኑን አያምንም። ሌላ ነገር የምትነግረው ነው የሚመስል። እኔ የምነግርህ ከማርያም የተወለደውን ከሰማያት የወረደውን የሕያው የእግዚአብሔር ልጅ ሊያድነን ሊታደገን የመጣው ኢየሱስ እሱ ነው የመዳን ምክንያት፣ እሱ ነው የመዳን መንገድ፣ የመዳን እውነት፣ የዘላለም ሕይወት፣ የበጎች በር፣ መካከለኛ፣ አስታራቂ፣ ሊቀ ካህን፣ ፈራጅ ሆኖ የተገለጠው እሱ
እሱን ስታምን ነው የምታመልጠው ከጨለማ። ስለዚህ መንፈስ ቅዱስን ማይለይ ማያውቅ ጄኔሬሽን እየተነሳ እንዳለ እየታዘቡ ነው ማለት ነው። እንቀጥል። አይናቶች ግንዱን ሳታውቁ ቅጠሉን፣ ግንዱ ሳይገባችሁ ቅርንጫፉ ላይ መንጠልጠል እንዴት ይሆናል? ይሄ እንዴት ይሆናል? በጣም አስተውሉ። እኔ ግንድ ነኝ፣ እናንተ ቅርንጫፎች ናችሁ። ከዚህ አስተምህሮ ውጭ ቤተክርስቲያን አስተምህሮ የላት። ይስል አሁን የዮሐንስ ወንጌል ምዕራፍ 15ን ብታወጡ ዮሐንስ ወንጌል ምዕራፍ 15 ላይ ጌታ ኢየሱስ ያስተማረው ይሄንን ነው። እኔ ግንድ ነኝ፣ የወይን ግንድ እኔ ነኝ፣ እናንተ ደግሞ ቅርንጫፎች ናችሁ። ከኔ ጋራ ጸንቶ ያልኖረ ራሱን የለየ ወደ እሳት ነው የሚጣለው። በእኔ ከኖራችሁ ፍሬ ልታፈሩ ስልጣን አላችሁ እያለ ከሱ ጋራ የተጣበቁ እሱን አምነው በእርሱ የዳኑ ሁሉ ቅርንጫፎች ሆነው ፍሬ የተንዠረገገ የወይን ፍሬ የሚያፈሩ ወይም ደግሞ ትሩፋትና ትላንትና ማፍራት ያቃተውን የመንፈስ ፍሬ፣ የቅድስና ፍሬ፣ የመንፈስ ቅዱስ ፍሬ በክርስቶስ ኢየሱስ በማመኑና ከግንዱ ጋራ በመገናኘቱ ግን እያፈራ እንደሚኖር ጌታ ኢየሱስ ያስተማረውን ትምህርት እዚህ ጋር የትምህርታቸው ዋና ማስረጃ አድርገው ያቀረቡት ዮሐንስ ምዕራፍ 15 ነው ማለት ነው። ዮሐንስ ወንጌል ምዕራፍ 15 አያችሁ። ስለዚህ ቅርንጫፍ ተብለው አገልግለው እግዚአብሔርን ያለፉ በህይወት ያሉ በተረት የተፈጠሩትን ተው መጽሐፍ ቅዱስ ላይ እንኳን ያሉ ቅርንጫፎች በዛን ዘመን ይሄንኑ ቃል ጌታ ኢየሱስ ሲናገር የነበሩ እነ ጴጥሮስ እነ እንድሪያስ እነ ዮሐንስ እነ ያዕቆብ ወይም ደግሞ ሐዋርያቱ 120 ቤተሰብ ብንል እነዚህ ሁሉ ቅርንጫፍ መሆናቸውን አምነው ነው የሄዱት። ግንድነን አላሉ። ግንድነን አላሉ። ጴጥሮስ ግንድነኝ አላሉ። አሁን እኮ ኢትዮጵያ ምድር ላይ ያለው ግንድነኝ የሚሉ አማልክት በኢየሱስ ስፍራ ራሳቸውን ያስቀመጡ የክፉ መናፍስት ስውር አሰራር ህዝቡን የተቆጣጠረው እሱ ግንዱን እንዲረሳ አደረገው፣ ከግንዱ እንዲለይ ያደረገው ህዝባችንን። እኔ በጣም ትልቅ ቅናት አለ ለዚህ። ለዛ ነው ሰዎች እንዲገላገሉ ከጨለማ እንዲያመልጡ ቅርንጫፉን ሳይሆን ግንዱን እንዲይዙ ከኢየሱስ ጋራ እንዲጣበቁ። ጥቅሱን እስቲ እዚህ ጋር ፖስት ብናደርገው ጥሩ ነው ብዬ አስባለሁ። ክብር ለኢየሱስ ይሁን። ሃሌሉያ። ኢየሱስ ለዘላለም ጌታ ነው። እንደርሱ ያለ አዳኝ የለም። እሺ ምዕራፍ 15 ዮሐንስ ወንጌል እውነተኛ የወይን ግንድ እኔ ነኝ። እናንተ ደግሞ ቅርንጫፎች ናችሁ። እስቲ ኮፒ ላድርግና ፔስት። እሺ እዚህ ጋር ፖስት ላድርግላችሁ። አያችሁ ዮሐንስ ወንጌል ምዕራፍ 15 ከቁጥር 1 ጀምሮ እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው።
ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውንም ሁሉ አብዝቶ እንዲያፈራ ያጠራዋል። እናንተ ስለነገርኳችሁ ቃል አሁን ንጹሐን ናችሁ። በእኔ ኑሩ፣ እኔም በእናንተ። ቅርንጫፍ በወይኑ ግንድ ባይኖር ከራሱ ፍሬ ሊያፈራ እንዳይቻለው እንዲሁ እናንተ ደግሞ በእኔ ባትኖሩ አትችሉ። እኔ የወይን ግንድ ነኝ፣ እናንተም ቅርንጫፎች ናችሁ። አይው ቅርንጫፎች ናችሁ። ምስጋና ለእግዚአብሔር ይሁን። እዚህ ቃል ውስጥ ከኢየሱስ ውጪ የሆነው በሙሉ ቅርንጫፍ እንደሆነ ይሄንን ነው እሳቸውም ጠቅሰው ግንዱ ኢየሱስ እያለ ቅርንጫፍ ተብለው የሚጠሩት ላይ መንጠልጠል አይገባም። የሚያድን እሱ ነው፣ የሚታደግ እሱ ነው፣ ደም ያፈሰሰው የሞተልን እሱ ነው፣ ሊመለክ የሚገባው እሱ ነው። በኢየሱስ ምትክ ቅርጻ ቅርጽና ቅራቅንቦ ማምለክ ይሄ ግንዱን መተው ኢየሱስን መናቅ ማለት። ከቅርንጫፉ ላይ ዓይንህን አንሳ፣ ኢየሱስን ተመልከት። ምክንያቱም አንተም ቅርንጫፍ ነህ። በኢየሱስ ስታምን አንተም ቅርንጫፍ ነው የምትሆነው። አንተም የክርስቶስ ኢየሱስ አካል ነው የምትሆነው። አካል ነው የምትሆነው። ግንዱ በቂ ነው። የተሸከመው ሁላችንን የተሸከመው እንዴ እነ ጴጥሮስም እነ ጳውሎስም እዚህ ቅርንጫፍ ናቸው። እዚህ ግንድ ላይ አንተም እኔም አንቺም ቅርንጫፎች ነን። ስለዚህ ዋናው ማን ነው? እኔ የወይን ግንድ ነኝ ያለው ኢየሱስ ነው። ዋናው እሱ። ከሱ ቀጥሎም ከሱ በፊት ምንም የለም። በቃ እሱ ነው። እሱ በቂ ነው። ከበቂ በላይ ነው። ሃሌሉያ! ኢየሱስ ለዘላለም ጌታ ነው። ምስጋና ለስሙ ይሁን። ምስጋና ለስሙ ይሁን። እሺ፣ ስለዚህ ይሄንን ነው እግዚአብሔር አብን ሳናውቅ፣ እግዚአብሔር መንፈስ ቅዱስን ሳናውቅ፣ እግዚአብሔር ወልድን ሳናውቅ የምናውቀው ሰማያት የለም። አለቀ። ይሄ አሁን ፍሬዝ ነው። በቃ የእምነት አቋም ክሪድ ነው። አሁን ይሄ የኒቂያ ጉባኤ፣ የቁስጥንጥንያ ጉባኤ፣ የኤፌሶን ጉባኤ እየተባሉ የሚጠሩ አሉ። the council of church ተብለው የሚጠሩ ወደ 8 ምናምን የሚደርሱ ዋና ዋና ጉባኤያት የሚባሉ አሉ። እነዛ ጉባኤያት ተሰብስበው ጨርሰው መጨረሻ ላይ የአቋም መግለጫ እንደሚባለው ክሪድ የእምነት አቋም ይገልጻሉ። ልክ እንደዛ በእግዚአብሔር ቃል መሰረት በ4 ነጥብ የሚዘጉ ሐሳቦች አሉ። ማንንም አትጨምርም። ከዛ በኋላ እዛ ሐሳብ ላይ ማለት ማንንም አትጨምርም። እግዚአብሔር አብን ሳያውቁ፣ ወልድን ሳያውቁ፣ መንፈስ ቅዱስን ሳያውቁ፣ ግንዱን ሳያውቁ የምናውቀው ሰማዕት፣ የምናውቀው ጻድቅ፣ የምናውቀው ባለ ታቦት የለም። አለቀ። የለም። ኢየሱስን ታውቃለህ፣ እሱ ነፃ ያወጣል፣ ያድንሃል። እውነታው ይሄ ነው። ስለዚህ እከሊት ታድነኛለች፣ እከሌ ያድነኛል፣ በከሊት ታምኜ አለፍኩት፣ በከሌ እንደዚህ ተደረገልኝ፣ ይሄ በሙሉ የሟርት አሰራር ነው። ግንዱን የሚያስጥል ዋናውን የተሸከመሽን እንድትጢ የሚያደርግ ያጋንንት ትምህርት፣ እሱን ትተሽ ወደ ጌታ ወደ ኢየሱስ እንድትመጪ። ትላንትና አንድ ምስክርነት ነበር። ጌታን በቃ በጣም የሚያስደንቅ በእንባ የሆነ ጸሎት፣ በእንባ የሆነ ምስክርነት ስሰማ ነበር። ደውላልኛ አንዲት እህት እንዴት ይሄ ልጅ እንዳይቀሰፍ እል ነበር አለች። ለኔ ታስባለች። እሱ ኦርቶዶክስ ናት። ይሄ ልጅ እንዳይቀሰፍ በቃ በመላእክት ሰይፍ እንዳይቀሰፍ እፈራልህ ነበር አለች።
እፈራልህ ነበር። ምክንያቱም የምትናገረው ነገር ለኔ በቃ ይሄ ማይንድ ብሎዊንግ እንደሚሉት በቃ አይምሮ የሚያፈነዳ ነገር ነው። እንዴት እንዲህ ይላል እላለሁ አለች። ስሰማ ለካ የምትናገረው እውነት ምድንበት ስለሆነ ምተርፍበት ስለሆነ ጠላት ነው ያንን እንደ እንትን የሚቆልለው ውስጥ ያለች። እግዚአብሔር ግን በዛ በምሰማው ቃል ውስጥ አንድ ቀን ሳላውቀው አንድ ቁጥር እንድጽፍ አደረገኛል። አንድ ቁጥር ጻፍኩኝ። ዝም ብዬ ነው አለች የጻፍኩት፣ ዝም ብዬ ለማሾፍ አይነት። ይኸው መንፈስ ቅዱስ ያስለቅሳታል። ማመን ነው የሚያቅታችሁ። እግዚአብሔር ይባረክ። ጌታ ምስክሬ ነው። እኔ ራሴ እያለቀስኩ ነው የሰማሁት። እንደዚህ በየስፍራው ግንዱን ዋናውን የሞተላቸውን ጌታ ረስተው እንዲኖሩ የተደረጉ ከጨለማ እየወጡ ወደ ዋናው ወደ ኢየሱስ እየመጡ ያሉ በጣም ብዙዎች ናቸው። አንተም አንቺም ሁላችሁም የመልእክት የምትሰሙ ያልዳናችሁ ጌታን ያልተቀበላችሁ ጌታን ተቀበሉ። በነገራችን ላይ እዛው ቆያለሁኝ ለማህበራዊ ህይወት ምናምን ብላችሁ የምታስቡም ከሆነ ጌታን ተቀብላችሁ መንፈስ ቅዱስ በልባችሁ ለውጥ እስከሚያመጣ ድረስ ጨክናችሁ እስክትለዩ ድረስ መቆየት ትችላላችሁ። ጌታን ተቀብላችሁ በቅድስና በጽድቅ መጽሐፍ ቅዱስን በማንበብ የእግዚአብሔርን ቃል በመመርመር በጸሎት በጾም በቅድስና እስክታድጉ ድረስ እዛ ትቆዩና ጊዜው ሲደርስ እኮ እናንተ ራሳችሁ አይደላችሁ የምታዙት። መንፈስ ቅዱስ ልብህን ያዘዋል። ውጣ ይላል። ያኔ ማንም አይመልስም። ሃሌሉያ! ማንም አይመልስህም ወንድሜ። አስተያየት አይመልስም። የአባት ቁጣ፣ የእናት ልመና፣ የቤተ ዘመድ ጉርምርምታ፣ የጓደኛ ነቀፌታ ከቁባት ቆጥሮ ጠቅጥቀኸው ታልፋለህ። ያ እስከሚሆን ግን ጊዜ አለ። ያሳድግሃል፣ እግዚአብሔር ያሳድጋል። ስለዚህ ዛሬም ቢሆን ምነግራችሁ ወደ እግዚአብሔር ቃል እውነት እንድትመጡ ወገኖቼ፣ ወደ እግዚአብሔር ቃል እውነት እንድትመጡ ምንነግራችሁ እውነት እንደሆነ እንድታውቁ። እኛን አልሰማችሁ፣ እኔን አልሰማችሁኝም። ይኸው ደግሞ እግዚአብሔር በዚህ መንገድ እየነገራችሁ በራሳችሁ ጳጳሳት አንደበት እንድትሰሙት እያደረገ ግን ኢየሱስን ሳታውቅና ሳታመን የቱንም ሰማይት ብትከተል አትድንም። ጉድጓድ ሲኦል ነው የምትገባው። እሳት ነው የሚጠብቅ። this is unchangeable truth። መቼም ቢሆን ሊቀየር ማይችል እውነት ነው የምነግርህ። ኢየሱስ የሌለው ህይወት የለው። እንቀጥል። የምናውቃቸው ጻድቃን የሉንም። የምናውቃቸው መላእክት የሉንም። ቅርንጫፎች ናቸው እነዚህ ሁሉ። አለቅ። ግንዱ ግን ስላሴ ነው። ይሄ ማለት የቤተ ክርስቲያኗ አስተምሮ ነው ማለት አይደለም። አሁን ይሄ ግንዛቤ የቤተ ክርስቲያኒቱ አስተምሮ አይደለም። ብዙ ጊዜ ስነግራችሁ የነበረው የኦርቶዶክስ ቤተ እምነት የተቀየረ የመጣው በዘመን ርዝማኔ የነበረውን ንጹህ የወንጌል ትምህርት የመረዙት እጀረጃጅም ነገስታት ናቸው። ቤተ ክርስቲያኒቱን የዕቃ ግምጃ ቤት አድርገዋት ያለፉት ነገስታት ናቸው። አልጋቸው ነው ያለው። አልጋቸው ነው። አዮ ፍልስፍናቸውን በተተበተበ ጽሁፍ ጠቅጥቀው አበላሽተው ስርዓት ምናም ጭነው ያለፉ በጣም ብዙ መንፈሳዊ መሪና ነገስታት ነበሩ። የነዚህ ሰዎች አደገኛ አካሄድ ነው ምድሪቱን ያቆሸሸው ወይም ደግሞ ኦርቶዶክስን ከመስመር ያወጣው ብዬ ረጅም ጊዜ ተናግሬያለሁ። የቤተክርስቲያኒቱ ትምህርት አልነበረም። ይሄ እንዴት ሆነ? አሁን እኮ የቤተክርስቲያኒቱ ትምህርት ሆነ። ማን ይናገራል ስለ ኢየሱስ? ብርቅ አይደል እንዴ? ብርቅ እኮ በጣም አደገኛ የሆነ ትኩሳት ነው የሚነሳው ኢየሱስ ሲሰበክ።
እውነት ከተነገረ ብዙ ግርግር ነው የሚነሳው፣ ብዙ አይነት ሁከት ነው የሚሆነው። በአርሴማ ቀን እንዴት ኢየሱስ ትላለህ ይላል። በተክልዬ ቀን እንዴት ኢየሱስ ክርስቶስ ትላለህ ይላል። ዛሬ እኮ የሰማዕቱ ቀን ነው ይልሃል። እኔ የሚገርመኝ ደግሞ ይሄንኑ ችግር ሰዎች ተሸክመው እንዲኖሩ የሚፈልጉ ወንጌል ሲሰበክ ለኦርቶዶክሳውያን ሽንጣቸውን ጎናቸውን ይዘው ሚክርክር የሚወጣ ጴንጤና ፓስተር እኔ በጣም የሚገርመኝ ለምን አልቆየም እሱ አሁን ለኦርቶዶክስ ጥብቅና ቆማለሁ የሚለው ፓስተር ለምንድነው ከኦርቶዶክስ ይወጣው? ወይ ለምን አልተቀመጠም? እንዲህ አይነት ፓስተር እንዳትሰሙ። ነጋዴ ሱቅ ነው የከፈተው። ሱቅ ቸርች አይደለም። እዚህ እኔ ወንጌል አገልግዬ ጌታን የተቀበላችሁ ሰዎች እንዲህ አይነት ነጋዴና ሸቃጮች ጋራ እንዳትሄዱ። የጠንቋይ መንፈስ ያለቀቀው ያዶ ከብሬ መንፈስ ያለቀቀው የአባቴ እናቴ ከራማ እያለ የሚኖር ነጋዴ ገና ከርኩሰቱ ያልጠራ የሚናፍቀዋል። ወንጌል እንዴት ይሰበካል የሚል እንደዚህ ካሉ አሳቾች በትምህርት ነፋስ እየተፍገመገሙ የሚኖሩ ወደ እግዚአብሔር መንግስት ሰዎች እንዳይገቡ እንቅፋት የሚሆኑ ሰዎች ከነሱ ተጠበቁ። እኛ ወንጌል ምን ሰብካችሁ የእግዚአብሔርን እውነተኛውን የእግዚአብሔርን ቃል አውቃችሁ ጌታን ተቀብላችሁ በቅድስና ህይወት እንድትኖሩ ሙሽራችሁ እንድትጠብቁ። እንዲህ አይነት ቦታ ከመሄድ እንደዚህ እውነትን እየሸቀጠ የነገደ ሆዱንና ኪሱን እያሰፋ የሚኖር ሰው ጋር ከመሄድ ጌታን ተቀበለ እዛው ኦርቶዶክስ ውስጥ እስከ ጊዜው ብትቆይ ይሻላል። ስማ ያለቀቃቸዋል አስነጥሶት ያልወጣለታል። እኔ ምነግርህን እውነት እግዚአብሔር ባንድም በሌላ መንገድ እያረጋገጠው ይሄን እውነቱ ለምን ይሄንን አላችሁ ሲሉ ከስር ጌታ ያመጣለት ራሳቸው ሲናገር ይሰማል። ቅንድቡን እያለልኝ ነው ጌታ። ቅንድቡ ይሄ ነጋዴ መንፈስ እየመታው ነው። ለክርስቶስ አይደለም ለራሳቸው ነው የሚለው ጳውሎስ። ለክርስቶስ አይደለም። ወንጌል ውጪ ወጥቶ ሲሰብክ አይተው ታውቃለህ? የመጣን መቀበልና ያልዳንን ወንጌል መስክሮ ይዞ መምጣት ሁለቱ የተለያዩ ነገሮች ናቸው። እንደዚህ አይነት ፐርሰናሊቲ እግዚአብሔር ይጸየፋል። ባይዘው በጣም ነው የሚጣለው። በጣም የሚቀጣቸው እንጨት እንዲል ያደርገዋል። እንጨት እንዲህ አይተናል በዘመናችን። በቃ እግዚአብሔር ሲቆጣ አርጩሜ አይቆርጥም ያደርገዋል እንጂ ነገሩ እንዳይጥም ሲባል ሰምታ። እግዚአብሔር ሲቆጣ አርጩሜ አይቆርጥም ያደርገዋል እንጂ ነገሩ እንዳይጥም። እንጨት ምንም እዚህ ግባ የማይባሉ ሆነው የቀሩ ሰዎች እናውቃለን። በእግዚአብሔር እውነት ላይ አይቀለድም። ይሄ ማለት እኮ እግዚአብሔር አብ አንድያ ልጁን የሰጠበትን ጉዳይ አትደራደርም በምንም አይነት መንገድ ማለት ነው።
በምንም አይነት መንገድ ሰዎች እንዲድኑ የምትችለውን ነገር ሁሉ ዋጋ ሁሉ ትከፍላለህ እንጂ አታመቻምችም። ሁለት ቦታ ረግጣ አትቆም። አንድ መልአክ አለ ውሃ ላይና የብስ ላይ ረግጦ የቆመ ራእይ ላይ አንዱን እግሩን ኦርቶዶክስ ውስጥ አንዱን እግሩን ወንጌላውያን አድርጎ የሚሰራ የሚያምታታ ነጋዴ መንፈስ፣ ነጋዴ አገልጋይ፣ እንደዚህ አይነቶች ናቸው ለብዙ ሰዎች እንቅፋት እየሆኑ ያሉት። እግዚአብሔር ግን ይኸው እውነቱን በየጊዜው እያፍረጠረጠው ይገኛል፣ ይቀጥላል። እኔ ስናገረው ያልጣምህን ጳጳሱ ቆሞ ሲናገረው እየሰማ ለካ እውነቱን ነበር እያልክ ትቀጥላለህ። አቋም አይቀየርም። በትክክል ቤተክርስቲያን ካለመረዳት የተነሳ በቃ እርግጠኛ ነኝ አሁን እዚህ ጋር እግዚአብሔር አብን እያከበርን ነው። እዛ ጋር አርሴማ ቢባል ግር ብላችሁ ነው የምትሄዱት አይደል? ግር ብላችሁ ነው የምትሄዱት እርግጠኛ ነኝ። ኧረ ምን እየሆን ነው? አዮ ግር ብሎ ነው የሚሄደው። ዋሻው እንዴ ትላንት ስነግር ዋሻው ወይ ህዝቡ ያለበት ሲቹዌሽን ይሄ ነው። ይሄ ሊነገረው ይገባል። በቃ እኔ በነገራችን ላይ እነሱ እንደዚህ የሚናገሩ ከሆነ ወደፊት እኔን ጉዳይ እኮ መናገር ማይጠበቅብኝ እተወዋለሁ። ለምን እዛው ራሳቸው እያስተካከሉ ይቀጥላል። ወንጌል አገልግለን እኮ ይሄንን የቀጥ አድርገን መጽሐፍ ማውገዝ እኮ ጀመረች ኦርቶዶክስ። This is one of the big result, but the big achievement. ክብር ለኢየሱስ ይሁን። ተሳክቷል። ገና ወደፊት ለውጥ የግድን ለውጥ የግድን አርሴማ እዚህ ጋር ቢኖር እዚህ ጋር እግዚአብሔር ቢኖር ወይ እዚህ ጋር ኢየሱስ ቢኖር እዚህ ጋር አርሴማ ሰው መሄደው ወደ ማን? ወደ አርሴማ ነው። ይሄ ተመታ መንፈስ ማለት ነው። ኢየሱስን አያውቅም፣ ማወቅም አይፈልግም። እንዲህ አይነት ችግር ነው ያለው። ይሄንን ነው ትላንትና እግዚአብሔር በእኔ አንደበት ሲናገረው የነበረ፣ በሌሎችም ወንድሞቼ አገልግሎት ውስጥ የምትሰሙት የነበረው ይሄንን ነው። ዛሬ ግን እግዚአብሔር ይኸው ዘመን አመጣና በዚህ መንገድ እየተገለጠ ነው ያለው ማለት ነው። ጳጳሱ ወጥተው እንደዚህ ያሉ ነው። ግር ብላችሁ ነው የምትሄዱት። ምን ይሆን ደግሞ ውሸት ነው የሚል የመጨረሻ ጋንጩር የሆነ እንትን አለ። ደግሞ ድርቅ ያለ ጋንጩር ይወጣና ውሸት ነው ይላል። እነ ትዝታው የሚሉት ውሸት ነው። አረ አሁን ሚስማር ነው በቃ ውሸት ነው ለሚለው አናቱ የሚመታበት ሚስማር ማለት መዶሻ ማለት ይሄ እዛው ያሉት አናላይዝ አድርገው የሚያቀርቡትን እውነት ስማ። ምን ይሆን ነው? ማርያምን እኮ ያገኘናት በእግዚአብሔር ፈጥሮ ነው እኮ የተወለደባት እንጂ ፈጥራው እኮ አስገኝተው አይደለም እኮ የተወለደ። ምን ይሆናችሁ? ምን ይሆን ነው? ማርያምን እኮ ያገኘናት በእግዚአብሔር በኩል ነው፣ በጌታ በኢየሱስ በኩል። ኢየሱስን ለመውለድ ባትመረጥ ማርያምን የምታውቅበት ምንም አይነት መንገድ የለም።
ስለዚህ ማርያምን ስትወድም ሆነ ማርያምን ስትጠራ የመረጣትን በማክበርና በማወቅ እንጂ እሷ የኢየሱስ አስገኝ እንደሆነች አድርጎ በማሰብ አይደለም። እንዲህ መሆን የለበትም። ማርያም ፍጡር ናት። ኢየሱስ ፈጣሪዋን ወለደች። ይሄ ደግሞ ከመራጩ ከእግዚአብሔር የሆነ ቸርነትና ጸጋ እንጂ በምንም ተአምር ክሬዲቱ ለፍጡር ሊሰጥ አይችልም። ይሄን ደግሞ ረጅም ጊዜ ስሞግት የነበርኩት ሐሳብ ይሄ የከበረውን ከተዋረደው ለዩ ስለ ኖርኩት ይሄንን ሊስን አሁን በኢትዮጵያ ምድር ከኢየሱስ በላይ የምትመለከው ማን ነው ካልከኝ ማርያም ናት። በኦርቶ እንግዲህ እግዚአብሔር ጽናቱን ይስጣቸውና እንዲህ ከጀመሩ እንዲቀጥሉ ምነግራቸው ውስጥ ያለው ሊቃውንቱም የሚያውቁት እየጠቀስን ያለ ነው። በሰዓታት በማህሌት በቅዳሴው በዚቁ በመዋሥዕቱ በዝማሬው በድጓው የተጠቀጠቀ የአጋንንት አምልኮ እሱ መጽዳት አለበት። በዚህ አጋጣሚ ከተናገሩ ላይ ቀር ውስጥ ያለውን ደግሞ እኩል ፈጣሪንና ፍጡርን እኩል ያደረገ የተበላሸ አምልኮ ስርዓት መስተካከል አለበት። በዚሁ በነካጃቸው ህዝቡ ውጪ እንዲበላሽ ያደረገው ውስጥ ያለው የተበላሸው አሰራር ስለሆነ ውስጥ ያለውን በማረም ውጭ ያለውን ማስተካከል የሚቻልበት ሁኔታ መፈለግ ማስተካከል፣ ማረም፣ አረሙን ነቅሎ ማውጣት። ይሄ ኦርቶዶክስ ብትታደስና ብትስተካከል ሁሌ ነው ምነግራችሁ አንደኛ ተመላሽ ነኝ። ቶታል ወይም ደግሞ ራዲካል የሆነ ሪፎርሜሽን ቢደረግ ለውጥ ቢመጣ ኦርቶዶክስ መዋቅራዊ ሂደት ያለው አካሄድ ስላለ እዛ ነው የሚሻል። ግን እምነቱ ከተበላሸ መዋቅሩ አያድንም። ሰዎች የወጡት ለዛ፣ ብዙዎች ትተው የወጡት ለዛ። ኦርቶዶክስ እንድትፈርስ አይደለም እየሰራን ያለን፣ እንድትታደስ ስር ነቀል የሆነ ለውጥ እንዲመጣ። ችግሮቹ እየታወቁ መጥተዋል። ችግሮች የታወቁት ችግሮች ደግሞ መፍትሄ ያስፈልጋቸዋል። መፍትሄ መስጠት እሱ ነው መሆን ያለበት። ምን እየሆን ነው እያሉ ድንግል ፈጣሪዋን ወለደች አይደል የምንለው? ድንግል ፈጣሪዋን ወለደች ነው። የፈጠራትን ነው የወለደችው እንጂ የፈጠረችውን አይደለም የወለደችው። ማርያምን እንኳን ስናገር እና ይሄ ነገር ሊስተካከል ይገባል። የቤተ ክርስቲያኑ አስተምህሮ አይደለም። ቅርንጫፉን ማስቀደም አይገባል። ግንዱን ነው ማስቀደም ያለብን። በግንዱ ነው ቅርንጫፉን መከተል ያለብን። በግንዱ ነው ቅጠሉን ማየት ያለብን። በጣም 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 ነው ደስ ያለኝ። ክብር ለእግዚአብሔር ይሁን። እድሜ ጸጋ ጤና ይጨምርልን። ትልቅ መልእክት ነው። እንዲያሉ አባቶች እውነት የሚናገሩትን እግዚአብሔር ያብዛልን። ለምድራችን ያስፈልጋል ብዬ አምናለሁ። ቅዱሳንም በዚህ ጉዳይ የበለጠ እንድትጸልዩ በጌታ ፍቅር አደራ እላችኋለሁ። ምክንያቱም በእነሱ ደግሞ ሲነገር አያችሁት እንደ ጠላትን ነበረ። ትላንትና የኛን ንግግር እንደ ጠላትነት ነበር የሚያዩት። አሁን እንደዚህ ሲወጣ ምን ይሆናል? አሃ ለካ የተነገረው በሙሉ እውነት ነው። ለካ ዝም ብሎ አይደለም ትዝታው የሚጮኸው። ለካ እነዚህ ከኦርቶዶክስ የወጡ አገልጋዮች የሚጮሁት ዝም ብሎ አይደለም። የገባቸው እውነት አለ። ለዛ ነው ወደሚል ግንዛቤ ሰው ይመጣል ማለት ነው። ከዛ የተስተካከለ አመለካከት ይኖራል። ባይዘወይ ሰው ከተስተካከለ የሰው አይምሮ በደንብ ሼፕ ከተደረገ ቀላል ነው የሚሆነው። ሌላውን ጠርጎ የሚወጣውንም ነገር ለማስወጣት ቀላል ነው የሚሆነው።
መስተካከል አለበት ነው ያሉት። መጨረሻ የዘጉት መስተካከል አለበት፣ መስተካከል አለበት። የኔም አቋም ይሄ ነው። ስለሰማችሁኝ አመሰግናለሁ። ክብር ለኢየሱስ ይሁን። እውነት ትቀጥናለች እንጂ አትበጠስም እንደሚባለው፣ እውነትና ንጋት እያደር ይጠራል እንደሚባለው እየጠራ ስለመጣው የእግዚአብሔር እውነት ጌታን እጅግ አድርጌ አመሰግናለሁ። ቀጥታ እየተከታተላችሁ ያላችሁ ወገኖች ይሄን መልእክት ለሌሎች አድርሱ። ባጠገባችሁ ላሉ ጌታን ላልተቀበሉ ወገኖች አድርሱላቸው። ጌታን ተቀበሉ። ይሄው በእነዚህ በሚመሯችሁ ጳጳሳት ጭምር እየተነገረ ያለው እውነት ብትሰሙ ይጠቅማችኋል። ወደ ጌታ ኑ። ግንዱ ኢየሱስ ነው። ከሱ ጋር የተጣበቀ በግንዱ ላይ የበቀለ ሁሉ ያፈራል፣ የዘላለም ሕይወት አለው። የዘላለም ሕይወት አለው። ወደ እሳት እንዳትጣሉ ከኢየሱስ ጋራ ኑሩ ብላችሁ ንገሯቸው። ለእናቶች ለአባቶች ስለኔ አገልግሎት ጸልዩ። እኔም ደግሞ ስለሁላችሁ ጸልያለሁ። ጌታን አመስግነን የዛሬውን ፕሮግራም እናበቃለን። ምስጋና ለእግዚአብሔር ይሁን። ጻድቅና እውነተኛው አምላካችንና አባታችን እግዚአብሔር ሆይ እናመሰግንሃለን። ምሕረትህና ጸጋ ስለበዛልን ትላንትና በመንፈስ ቅዱስ ኃይል ያናገርከኝን እውነት ዛሬ ደግሞ በራሳቸው በሚመሯቸው ጳጳሳት አንደበት እንዲሰሙት ስላደረግከው ስለዚህ አስደናቂ ስራ አመሰግንሃለሁ። በዚህ ሰሞን እየሰማናቸው ስላሉ እውነቶች እየተገለጠ ይፋ እየወጣ ስላለው ያንተ እውነት አባትና አምላክ እግዚአብሔር ሆይ በምድርና በሰማይ ያለ ክብር ሁሉ ተጠቅልሎ ወደ ማደሪያ ይግባ። እናከብረሃለን። ከኛ የሆነ አንድም ነገር የለም። ሁሉ ካንተና ባንተ ላንተም ክብር ይሁንልህ፣ አምልኮ ይሁንልህ፣ ውዳሴ ይሁንልህ፣ ስግደት ይሁንልህ፣ ዝማሬ ይሁንልህ። ይህንን ህዝብ አሁንም እንድትደርስለት በጨለማ እየተደናበረ ያለውን ህዝባችንን ወደ እውነት እንድታመጣው ከግንዱ ጋር እንድታጣብቀው ኢየሱስን ማወቅና ማመን እንዲሆንለት እጸልያለሁ። ይህንን በአንድም በሌላ መንገድ የሚቃወም ክፉ በኢየሱስ ክርስቶስ ስም የተወጋ ይሁን። ለዲያብሎስ መንግስት አገልጋይ የሆኑ አቋም በመለዋወጥ እውነት እንዳይነገር የሚቃወሙንን ሁሉ አፋቸውን ዝጋ። በኢየሱስ ክርስቶስ ስም መንገዳቸውን በሾህ ጠረው። ለሰዎች መዳን እንቅፋት እየሆኑ ያሉ ሰው እንዳይድን ቃልህን ሰምቶ ከጨለማ እንዳይወጣ እንቅፋት እየሆኑ ያሉትን ሁሉ እግዚአብሔር የዘላለም አምላክ በልጅ በክርስቶስ ኢየሱስ ስም ዘወር እንድታደርግ እጸልያለሁ። ስራቸው ይፍረስ በጌታ በኢየሱስ ስም። ጌታ ሆይ የሞትክልን ያዳንከን ጌታ ቤዛ የሆንክልን ያንተን ውለታ አንረሳው። አንተ ያለህ ቅርንጫፉ አይነግስም። አንተ ያለህ ቅርንጫፉ ስፍራ አይዝም። አንተ ያለህ ቅርንጫፉ እንደ ግንድ አይቆጠርም። ለከፈልከው ዋጋ ምስጋና እናመጣለን፣ ክብር እናመጣለን። ያንተን አምልኮ ያንተን ምስጋና የሚመጠምጡ በእነዚህ ፍጡራን ስም የሚመለኩ አጋንንቶች ሁሉ ከስራቸው የተነቀሉ ይሁን። መሰዊያቸው ይፍረስ በናዝሬቱ ጌታ በኢየሱስ ክርስቶስ ስም። ስፍራ አይገኝላቸው፣ የተጠረጉ ይሁኑ። የዚህ ህዝብ አእምሮ ይከፈት፣ የሚሰማውን እንዲያስተውለው እንዲያምን አንተን ተቀብሎ ረፍት እንዲሆንለት እጸልያለሁ። እኔን ባሪያን ስለረዳኸኝ ተመስገን። በመንገዳችን ላይ መቆም እንዳይችል በጌታ በኢየሱስ ስም ወጋውት። በስጋና በደም የሚገለጥ በመዋቅሮች ውስጥ የሚገለጥ በፖለቲካ ውስጥ የሚገለጥ በአብያተ ክርስቲያናት ውስጥ የሚገለጥ አስመሳይ መንፈስ የተወጋ ይሁን በኢየሱስ ክርስቶስ ስም። ወንጌል የሚቃወም የልጅ የክርስቶስ ኢየሱስን ስም
የሚቃወም በጌታ በኢየሱስ ክርስቶስ ስም እቅዱ ዓላማውና አጀንዳ ሁሉ የፈረሰ ይሁን። ይህንን ህዝብ ለታመኑት ለአንተ ክንዶች አደራ አሳልፌ ሰጠውን። እውነት እያበበ እያፈራ ስለሚሄድ እናመሰግንሃለን። ክብር ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ አሜን። ወዳችኋለሁ። ዘመናችሁ ይባረክ። የዛሬውን ፕሮግራም በዚህ አበቃውን። ነገ ደግሞ ጌታ ቢፈቅድና ብንኖር በሌላ ፕሮግራም እንገናኛለን። ወዳችኋለሁ። ሻሎም